በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላይሎ ህሱ የተከበሩ አባታችን የዚህ የሁለቱ ከበባው መምህር መልአክ እንዲሁም የቤተ ክርስቲያናችን ታላቅ አባት የመንጋው ጠባቂ የልማት አባት የባህሪ የሆነ አምላካችን እግዚአብሔር እዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ልባችንን ወደ ሰማይ ወደ ላይ እናንሳ የሚል ይሆናል ከመልእክቱ የምናገኘው። እዚሁ ጋር ስናይ የአምላካችን የኢየሱስ ክርስቶስ ብርሃነ ዕርገቱን የምናከብርበት ቀን ከመሆኑ የተነሳ ዕርገት ለእኛ ለክርስቲያኖች በተለይ ለኦርቶዶክሳውያን ክርስቲያኖች ወደ እግዚአብሔር መንግስት የሚወስድን የህይወት መንገድ ተብሎ ነው የሚገለጸው። ወደ ህይወት መንገድ የምንሄድበት መንገዱን የባረከልን የቀደሰልን አምላካችን አለ። እሱን የምናከብርበት ቅዱስ ጳውሎስ ሲናገር እንግዲህ ከክርስቶስ ጋር ከተነሳችው ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ፈልጉ ይልና በላይ ያለውንም አስቡ እንጂ በምድር ያለውን አይደለም ይላል። በምድር ያለውን አይደለም፣ ወደ ላይ ሄደዋል። ወንጌላዊ ዮሐንስ ደግሞ በምዕራፍ 14 ከቁጥር 2 እስከ 3 ላይ በወንጌሉ ሲገልጽ በአባቴ ቤት ብዙ መኖሪያ አለኝ አለ አምላካችን። መኖሪያውን የምንኖርበትን የምናገኘውን ስፍራ ሁሉ ሊያዘጋጅልን ወደዚያ ሄዳለሁ፣ ስለዚህ ስፍራውንም አዘጋጅላችሁ ዘንድ ሄዳለሁ እያለ ይናገራል። ይሄ የክርስቶስ ዕርገት ቅድም ሲነገር እንደሰማችሁት የክርስቲያኖች ሁሉ ዕርገት ነው። የሁላችንም እንደውም ክብር ያገኘንበት ይህ በጣም የተጎሳቆለው ሰውነታችን ሕይወት ያገኘበትና በእግዚአብሔር አብ ቀኝ የተቀመጠው ከወረደው በቀር ወደ ላይ የሚወጣ የለም የተባለው አምላካችን ኢየሱስ ክርስቶስ የእኛን ስጋ ያከበረበት የነበር በአዳም ምክንያት ያጣነውን ያንን እግዚአብሔር ልጅነት በአምላካችን በኢየሱስ ክርስቶስ ዳግማዊ አዳም ሕይወት አግኝተን ይህ የተጎሳቆለው ሰውነታችን የሰውነት ባህሪያችን ክብር አግኝቶ ከእግዚአብሔር ጋር አንድነት ወይም ቴዎሲስን ያገኘንበት ሱታፊ አምላክ ያገኘንበትን የምንሄድበት ስለሆነ ከዚህ ጋር ባሉት ነጥቦች የተወሰኑ ነገሮች ለማየት እንሞክራለን። እንደ መግቢያ የምናየው ዕርገት የሰው ልጆች በተለይም የክርስቲያኖች ሰማያዊ ልዕልናን ክብር ማግኛ ትልቅ በዓላችን ነው። ዛሬ ቅድስት ቤተ ክርስቲያን በዚህ በዓል ላይ አምላካችን ኢየሱስ ክርስቶስ የክብር ዕርገትን በገለጸበት ምስጢሩ ውስጥ ፊት ለፊት በፍርሃትና በማድነቅ ትቆማለች። ቤተ ክርስቲያን ማለት ደግሞ እኛ ሁላችን ነው። ምክንያቱም ደስ እያለን ፍርሃቱ ደግሞ ፍቅር ያለበት ፍጹም የሆነ ቅድስና ፍርሃት ያለበት በዛ እንቆማለን። ከትንሣኤው በኋላ እንደሚታወቀው ከትንሣኤው 40 ቀን በኋላ አምላካችን ኢየሱስ ክርስቶስ ደቀ መዛሙርት እያዩት አይናቸውን ሰቅለው ወደ እየናፈቁት እያዩት ከነሱ ሲሄድ ይህን እንዲህ እንደሄደ ደግሞ በክበበ መንግስቱ ይመጣል ብለው መላእክት የነገሩትን የምናከብርበት በዓል መላእክቱም በክብረ መንግስቱ አሁን የገለጸበት መለኮታዊ ክብሩን የገለጸበት በክብሩም ደግሞ ወደ ላይ እየወጣ ሳለ በመለኮታዊ ስልጣን የባረካቸውን ቀን ስለምናስብ ለቤተ ክርስቲያን ትልቅ የፍቅር ፍርሃትን የምትፈራበትና ደስ ብሏት የምታደንቅበት በዓል ስለሆነ የሉቃስ ወንጌል ምዕራፍ 4 ከቁጥር 50 እስከ 51 ድረስ የሚያስረዳን ይሄንን ነው። ስለዚህ ይህም በዓል ትልቅ የክርስቲያኖች ሁሉ በዓል አድርገን እናከብረዋለን። ዕርገት ማለት ክርስቶስ ከምድር ተለይቶ መሄድን ብቻ አይደለም የሚያሳየን፣ ይልቁንም የዳነው ይሄ የኛ ሰውነት የሰው ልጆች ተፈጥሮ በሰማይ የነገሰበት በዙፋኑ የተቀመጠበት ታላቅ የሆነ የበዓላት ሁሉ በዓል ሆኖ የምናገኝበት በክርስቶስ አማካኝነት የሰው ልጅ ባህሪ ወደ ሰማያዊው ምስጢር የቀረበበት ልዩ የሆነ ዕርገትን የሚያገኝበትና በመቅደሱ ሰማያዊው መቅደስ ላይ የምንገለጽበት በዓላችን ስለሆነ ምስጢረ ሥጋዌ የተከተተበት ነው ብለን እናምናለን። መጀመሪያውን ጊዜ የምናየው ነው በእግዚአብሔር ፊት በዙፋኑ ፊት የምንገለጽበት በዓል ስለሆነ ምስጢራዊ የሆነው የምስጢረ ሥጋዌው ትምህርትን በረቂቃዊ መልኩ እንረዳበታለን።
ይህ ምስጢር የነገረ መለኮት በተለይም የኦርቶዶክስ ነገረ መለኮት ትምህርት ውስጥ ማዕከላዊ ስፍራውን ይዞ ነው የሚገኘው። ምክንያቱም የክርስቶስን መምጣት ከልደት ጀምረ ነው ወይም ከብስራት ጀምረን በልደት የምናገኘው በጥምቀት ያየነው ከኛ ጋር ከኃጢአት በስተቀር ሁሉን ነገር አድርጎ የሰው ልጆችን ያከበረበትን በዚች በምድር ላይ ሲያስተምር ድዊ ሲፈውስ ሙታን ሲያስነሳ ከቆየም በኋላ ሰዎች አሳልፈው ሰጥተውት በመስቀል ላይ ያለው ድነትን የምናገኝበት የሰውነት ክብር በጣም ጎልቶ የታየበት ሰውነት ክብር ያገኘበት በሱ ቁስል እኛ ተፈወሰን የተባለ ደመግቡ ያልሆነው አምላካችን ኢየሱስ ክርስቶስ በደም ተሰልቦ በደም ታጥቦ እኛን ደመግቡ ያደረገን አምላክ ከዛም በመቃብር አድሮ ከሶስት ቀን በኋላ ከሶስት ቀንና ሌሊት በኋላ ግን በትንሳኤው ተገልጾ በሰውኛው ቋንቋ የማይረዳ ትንሳኤያችንን የገለጸልን ሞታችንን ያጠፋልን በኋላው 40 ቀን ሙሉ ቆይቶ እርገቱን ያሳየን ወደ ሰማይ እንድንሄድ ያሳየን የስጋዊ የምስጥረ ስጋዊ ወይም የሥላሴ ልጅነት አግኝተን ሱታፊ አምላክ የምናገኝበትን ምስጥረን ማዕከላዊ ስፍራ አድርጎ የገለጸልንን በዓል ስለምናከብር እኛ ክርስቲያኖች በጣም ትልቅ በዓል ብለን እንወደዋለን እናከብረዋለን። በክርስቲያኖች አማካኝነት እንግዲህ በራሱን በክርስቶስ አማካኝነት ይሄ ልዩ ምስጥር የሆነው የእግዚአብሔር ልጅ የሆነው አምላካችን ኢየሱስ ክርስቶስ በሰው ልጆች መካከል ለመኖር ብቻ አይደለም በእርገቱ የተገለጸው ነገር ግን የሰው ልጅ ከእግዚአብሔር ጋር ወደሚኖረው ልዩ የሆነ ሱታፊ አምላክ ሰዎች በጣም ግራ ይገባቸዋል። በተለይም የምዕራቡ ዓለም ስለ ሱታፊ አምላክ ሲነሳ እጅግ ይረቃቸዋል። ሱታፊ አምላክ እንዲያውም ቅዱስ ጴጥሮስ ሲናገር በመልእክቱ ላይ የመለኮት ባህሪ ተካፋዮች ትሆኑ ዘንድ ነው የሚለን። ይህ ማለት እሱ አዳም ከኛ እንዳንሆነ እንዳለው ዘፍጥረት ላይ እንደሚነግረን አምላካችን እግዚአብሔር እንድንመስለው የምንመስለው በጸጋ ነው። የጸጋ አማልክት በስጦታ ነው፣ በባህሪ አይደለም። በስጦታ አማልክት ዘበጸጋ የሚያሰኝንን ክብር ሰጥቶን ሱታፊ አምላክ የምናገኝበትን ህይወት ትልቅ የተገለጸበት የአንድነት ማዕረግ የታወቀበት ስለሆነ አምላካችን ሲያርግ የኛንም እርገት ያበሰረበት መሆኑን እንረዳለን። ሐዋርያነ አበው በመጀመሪያው ክፍለ ዘመን አካባቢ የነበሩት ሐዋርያነ አበው ሲናገሩ በተለይም የእርገቱን ትምህርት ባስተማሩበት አንቀጻቸው ላይ የክርስቶስ እርገት ይላሉ የኛ የሰዎች ልጆች የከፍታዎች ሁሉ ከፍታ ነው የሆነው ክርስቶስ በክብር ቀደም ብሎ ከሄደ በኋላ ክብራችንን ከቀደሰልን በኋላ አካሉ የሆነችውን ቤተክርስቲያንም በተስፋ እንድትከተለው ጠርቷታልና ይላል። እኛ ክርስቲያኖች የእግዚአብሔር ቤተክርስቲያን ዘክርስቶስ ነው የምንባለው። አካሉ የሆነችውን ቤተክርስቲያን እሱ ካረገ በኋላ ክብሩን እንዲወርሱ መንግስቱን እንድናገኝ የክብር ዙፋን እንድናገኝና በአምላካችን ፊት ከብረን እንድንታይ እንዲሁ እሱ እርገቱን ባርኮ ከሰጠ በኋላ ቤተክርስቲያንን እንዲሁ ጠርቷታልና ብለው ያስተምሩናል። ስለዚህም በዓሉ የሚከበረው ይህ ታላቅ የእርገት ባህር የሚከበረው አንደኛ የሰው ልጆች ልዩ ስጦታን ስለምናስብ ልጅነት ሱታፊ አምላክ ድነት የሚባል ታላቅ የሆነ በምድር ላይ ተጎሳቁለን የነበርን ሰዎች አዳምን ጀምሮ እስካሁን የነበርነው ሰዎች ተሰቃይተን የነበርነው ድነት የሚባለውን የድነት ዓላማን ያገኘንበት የመዳን ዓላማን ያገኘንበት እያንዳንዱ ምዕመን የተጠራበትን ጥሪውን ማወቅ የሚችልበትን ልዩ ነገሮችን ተመልክቷል። ታዩ እንደሆነ ሲያርግ አምላካችን በተለይም ኢትዮጵያዊው የኦርቶዶክስ ትውፊት አሳሳልን ብትመለከቱ ርቀትን አይደለም መራቅን አይደለም እያሳያለው እንደውም እያረገ ሲሄድ እነሱ ልባቸው ተንጠልጥሎ ሳለ የሚያሳይ ስዕል ነው የተሳለው ስዕላቱ ላይ። ይህ የሚያሳየን ምንድነው? ከሄደ በኋላ የሚመለስ ሳይሆን ሌላ የሄደበትን ምስጢር ገልጾልን መንፈስ ቅዱስን የሚልክልን የጰራቅሊጦስን መንገድ ጅማሮን ሰጥቶ ተስፋን ያሳየናል። ከስዕሎቹ ውስጥ የምናየው ይሄንን ነው። የምዕራባውያን ስዕል ግን የሚያሳየን እሱን አይደለም። ማረጉን ብቻ ቢያሳይም መመለስ የሚያሳይ አንድም የሆነ ምናባዊ ነገር አንመለከትም። ሰዓሊያን ይህንን በደንብ አድርጎ ይገልጹታል። ስለዚህም ነው ይህንን ስንረዳ ቤተክርስቲያን በሥርዓተ ቅዳሴዋችን ውስጥ በተለይም ደግሞ እኛ ኦርቶዶክሳውያን የሥርዓተ ቅዳሴ
ስርዓተ መለኮት ተከታዮች ነው የምንባለው። በዚህ ውስጥ ስንጸልይ የምንጸልያቸው ጸሎቶች አለ። በታላቅ ድምፅ እንጮሃለን። ልባችሁን ወደ ሰማይ ወደ ላይ አንሱት። መነሻ ርዕሴ እሱ ስለሆነ በዚህ በቅዳሴ ዮሐንስ አፈወርቅ ላይ ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ ይላል። ይህ ማለት ህሊናችሁ ወደ ላይ ይሁን፣ ልቡናችሁም በሰማይ ይኑር ይለናል ቅዱስ ዮሐንስ አፈወርቅ በቅዳሴያችን ላይ። ህሊናችሁ ሁሉ ወደ ሰማይ ወደ ላይ ይሁን፣ ልባችሁም በሰማይ ይኑር ይላል። አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። የኛ ልብ ወደ ሰማይ ይወጣ ዘንድ፣ ልባችን እሱን ያስብ ይናፍቅ ዘንድ ሐዋርያቱ አንጋጠው ናፍቀው ይመለከቱት የነበረው በኋላ በጰራቅሊጦስ ይጎበኛቸው አምላካችን መንፈሱን የላከላቸው ልክ እንደዚሁ ልባችን ወደ ሰማይ እንዲመለከት። ይህም ብቻ አይደለም። ቤተክርስቲያናችን በሥርዓተ ቅዳሴ ዮሐንስ ወልደ ነጎድጓድ የተባለው ቅዳሴ ላይ ሀቤ ከግዚኦ አንቃይዶነ እያለ ይናገራል። እኛ አይናችንን ሁሉ ወደ አንተ እናንጋጥጣለን፣ እዚያውም እናሳለን። እንዲያውም ደግሞ ህሊናችን ሁሉ ወደ አንተ ይመለከታል። አቤቱ አይናችንን ወደ አንተ እናቀናለን፣ ልቦናችንንም እናነሳለን፣ ህሊናችንም ከፍ ከፍ እናደርጋለን እያልን እንጸልያለን። ስለዚህ ልደትን ወይም እርገትን ስንመለከት የምናስበው ወደ ላይ ወደ ሰማይ ማየታችንን ነው። ይህ የሥርዓተ ቅዳሴ ትምህርት ኦርቶዶክሳዊው ትምህርት የሚነግረን ምሳሌያዊ አነጋገርን አይደለም። ፍጹም ዛሬ ያጣችሁ ነገ ታገኛላችሁ። ምክንያቱም ሰው አሁን በአካል አሁን ያለነውን ነገር ነው የሚያስበው። ዛሬ ብዙ ሰዎች ድምፃችንን ለመስማት ጆሮ አይሰጡንም። ትንሽ ትልቅ የሚባል ዓለም ላይ ነው የምንኖረው። በእግዚአብሔር መንግስት ግን ትንሽ ትልቅ የለም። ሁሉም እኩል ነው። የአዳም ዘር በሙሉ የእግዚአብሔር ፍጡር ነው፣ የእጁ ፍጥራዎች ናቸው። ሰዎችን የሚወድ አምላክ ነው። እሱ እኛን እንደወደደ እኛም ሰዎችን በእኩልነት እንድናይ። ዓለም ጎጥ አላት፣ በወንዝ ትሰፈራለች፣ ገደብ አላት። የዚህ ሰው የዛ ሰው ትላለች። እኛን ሲያድን ግን እግዚአብሔር ወንዝ አልከለከለው፣ ጎጤን አልነበረበትም። ህዝብንም አህዛብንም በኩል ያዳነው፣ ወደደን፣ አፈቀረን። ሁላችንንም በሰው ዘንድ ክቡር ልዕልናችንን መለሰልን። እኛ ራሳችን የወደቀ ሰው ሳይ የወደቀ ሰው ራሱ ክብር የሚገባው ሰው በሰውነቱ ክቡር ነው ብሎ የወደደን አምላክ። ሌላው ሞት በነገሰበት ቦታ ክርስቶስ በትንሣኤ ሞታችንን ድል አደረገልን። ይህ የወድቀውን ከገነት የወረደውን ስጋችንን አካላችንን በእርገቱ አከበረውና ከፍ አደረገን። አሁን የመጨረሻውን እርገታችንን እናፍቃለን። ሐዋርያት እንዳዩት ይህንን የምንመለከትበት ነው። የእስክንድርያው ቅዱስ ቄርሎስ ሲናገር ደግሞ ምን ይላል? በዚሁ ላይ ራሱ በነገረ መለኮትን ምስጢር ባብራራበት አንቀጹ ላይ ክርስቶስ ለሰው ፍጥረት ሁሉ ወደ ሰማይ የሚገባበትን መንገድ በከፈተበት ለሰው ልጅ በኩርና የመጀመሪያው ምሳሌ ሆኖ አረገ ይላል። ከኔ ጋር ናችሁ? የእኛን እርገት ሊቀድስ በኩር ሆኖ አረገ። ከፍ ከፍ ሊያደርገን ሁሉን የሚችል አምላክ፣ ረቂቅ የሆነ በባህሪው ሁሉን የሚችል አምላክ፣ ለአእምሮ መወሰን የማይቻለውን ታላላቅ ስራዎችን የሰራ ምድር ፈላስፎች፣ ጠበብቶች ሊያከናውኑት የማይችሉትን ነገር ሁሉ ያከናወነ አምላክ እርገታችንን ሊባርክ በኩር ሆኖ የመጀመሪያው ሆኖ ወደዚያው አረገ፣ የእኛን እርገት ሊወስድ። ስለዚህ ወደ ላይ ህሊናችሁን ወደ ላይ አንሱ። እርገቱ የእኛ እርገት ነው ማለት ነው። ሁለተኛው እርገትና የሰው ልጆች ባህሪ መክበር ነው የምናየው። እርገትን ስንመለከት የሰው ልጆች ክብርን እናያለን። ከእርገት ጋር ታላላቅ የሆኑ የነገረ መለኮታዊ እውነታዎችን አንዱ ክርስቶስ ያረገው እኛን ሊያሳርግ ነው። ይሄ ትልቅ ክብር ነው። ከቅድስት ድንግል ማርያም የነሳው ያ አካላዊው ቃል ኢየሱስ ክርስቶስ የሰውን ባህሪ አሁን ለዘላለም አክብሮታል። ሁላችንም ከብረናል። በጥምቀት የከበርን ምስጢራቱን የምንቀበል በምስጢራተ ቤተክርስቲያን ተካፋዮች ሆንን ስጋውን ደሙን የምንቀበል በሜሮን የታተምን በንስሐ የምንኖር በቀንዲል ያለን
በሚስጥረ ክህነት ክብር ውስጥ የምትገለጥ ቤተክርስቲያን ዘክርስቶስ የተባለች በቅዱስ ጋብቻ ውስጥ በቤተክርስቲያን ስርዓት ጋብቻ ውስጥ የሚኖሩትን ሰዎች ሁሉ አምላካችን ክብር ሰጥቷቸው በምድር ላይ ዛሬ ገነት የምንገባበትን እርገታችን እንጠባበቃለን። ለዚህም ነው ዮሐንስ አፈወርቅ ሲናገር ምን ይላል? በዚሁ በሚያስደንቅ ቃሉ ላይ ዛሬ መላእክት ለማየት ለብዙ ጊዜ የተመኙትን የነበረውን ተቀበሉ በእርገቱ የኛ ባህሪ ከንጉሳዊው ዙፋን ላይ ሲያበራ ተመልክተዋልና ይላል። ከኔ ጋር ናቸው። የለበሰው የተዋሃደው በተዋህዶ የከበረው ክርስቶስ በቀኙ በእግዚአብሔር አብ ቀኝ ተቀምጦ ሳይሆን መላእክት ለረጅም ጊዜ ሲናፍቁትን የነበረውን የኛን ክብር አብርቶ ስላዩ ተደነቁ ብለው ቅዱስ ዮሐንስ አፈወርቅ ይናገራል። ይህ አባባል በክርስቶስ በሰው ልጆች የተሰጠውን እጅግ አስደናቂ ክብር ምን እንደሚመስል እርገታችንን እንመለከታለን። ሐዋርያነ አበው ክርስቶስን ከትንሣኤ በኋላ ያልተወለደ ይልቁንም ለዘላለም ያልተጠበቀ አድርገው አይደለም የሚገልጹት። እጅግ የሆነ ረቂቅ የሆነ ምስጢር ነው የሚናገሩት። አሁንም ቅዱስ ጎርጎርዮስ ዘእንዚናዙ ሲያስረዳ በሚያስገድደው በአገላለጹ ላይ እንዲህ ይላል፣ ያልተዋህደው አልተፈወሰም ይላል። ከኔ ጋር ናችሁ? ያልተዋህደው አልተፈወሰም። የእኛን ስጋ ለብሶ የለበሰውን ስጋችንን ትቶ አይደለም፣ አክብሮ ወደነው አይደለም፣ ሳንወደው እሱ ወዶን፣ ሳንፈልገው እሱ ፈልጎን። እስቲ ብዙዎች ሰዎች ዓለምን ተመልከቱ። በየትኛውም አቅጣጫ የምንፈልገውን ነገር አይደለም ወይም የሚያስፈልገን ነገር አለ የምትሰጠን፣ የእሷን ፈቃድ ነው የምትጭነን። ስለዚህ እኔን ምሰሉ ነው፣ እኔም አደርገውን ነው። እንደውም ራሳችንን እንኳን እንድንወድ አታደርገንም። ብዙ ጊዜ የተሳሳቱ አባባሎች ይሰማለን። ሰው ራሱን አይወድም። ራሱን የሚወድ ሰው ተፈጥሮን ያከብራል። ራሱን መውደድ አፍቅር ቢጸከ ከመነፍሰከ፣ ራስን በምትወድበት የመውደድ ቋንቋ አፍቅር ወንድምህን ወዳጅህን፣ ሌላው ይቅርና እንደውም ጠላትህንም ውደድ ነው የሚለው ቋንቋ። አፍቅር ወንድምህን ወዳጅህን፣ ሌላው ይቅርና እንደውም ጠላትህንም ውደድ ነው የሚለው። ግን ዓለም ራስን በመውደድ ህይወት ውስጥ ሳይሆን ያለችው ለራስ ጥቅም ብቻ በመቆም ነው። ይሄ ነው ልዩነቱ። ለራስ ጥቅም አንዳንድ ጊዜ ራስ ወዳድ ነው እንላለን። ሰዎችን ቢወዱ ራሳቸውን ቢወዱ ሰዎችን አይጠሉ። ለራስ ጥቅም ብቻ መቆም ነው ኃጢአቱ። እኔ ብቻ ላገኝ፣ እኔና ራሴ ብቻ። ዓለም የሚፈልገው ይህንን ነው። ከኔ ወዲያ ለሌላው እኔ የሚያስፈልገኝ ፍርፋሪ እንኳን ካለ ያንን ለመስጠት ተጸይፌ ነው። ዓለም የሚያስተናግደው ይህንን ነው። ይህ አባባል የሚነግረን ታላቁና ያልተዋህደው አልተፈወሰም ይለናል። ክርስቶስ እነዚሁ የተዋህደው ምንድን ነው ካልን የእኛን ስጋ ተዋህዷል። እንዲያውም ነፍሳችን ከነሷ ነፍስን የነሳው ይህንን እናያለን። ስለዚህ የእኛን የባህሪ በሙሉ ከኃጢአት በስተቀር ገንዘብ አድርጎ ሕይወትን ሰጥቶን ወደኛው መጥቶ ካከበረ ነው በኋላ ሕይወትን አግኝተናል። ይሄውም ኤጲፋኖስ የተባለው ቅዱስ ኤጲፋኖስ ታላቁ አባት ሲናገር ምን ይላል? ያዳነውን የሰውን ባህሪ የድሉንም ዓላማ ወይም አክሊል ወደ ሰማይ ይዞት ወጣ ይላል። ከኔ ጋር ናችሁ? የእኛን ስጋ ይዞት ወደ ሰማይ ወጣ፣ አከበረው። ያዳነውን የእኛን አካል ያነጻውን ልጅነት የሰጠውን በጥምቀት የከበርንበትን ያመንበትን። ስለዚህ በእኛ አካል ላይ ስልጣን የለንም ማለት ነው። አንትሙ ታቦቱ ለእግዚአብሔር ነው የምንባለው። ያውም በዋጋ የተገዛችሁ በደም ዋጋ የተገዛችሁ የራሳችሁ አይደላችሁም፣ የእግዚአብሔር ቤተ መቅደሶች ናቸው። በራሳችን ላይ እንኳን ስልጣን የለንም። ስልጣን ያለው አምላካችን እግዚአብሔር ብቻ ነው። ያዳነውን የሰውን ባህሪ የድሉንም ዓላማ ወይም አክሊል ወደ ሰማይ ይዞት ወጣ አለና ምድር ላይ የነበረውን ሐሳቢያችንን በምድር ጥለን ሰማያዊ ሐሳብ እንድናስብ ቅዱስ ኤጲፋኖስ እርገቱን የክርስቶስን እርገት ከኛ ጋር አያይዞ ገለጸው። ስለዚህም ነው እርገት የሰው ልጆች በክብርና የተቀደሰ የሆነ የተገለጸበት ታላቅ ነገር መሆኑን እንረዳለን። ኦርቶዶክሳዊት ቤተክርስቲያን ስጋ የምንለው ይሄን አካላችንን ቁስ ብላ አትመለከተው። ብዙ ጊዜ ሲነገር ስጋ ደካማ ነው ይባላል። የስጋ ፈቃዳት ነው የሚያደክሙት።
ሲፈጠር ግን ስጋ ቅዱስ ነው፣ ክቡር ነው፣ የከበረ ስጋ ነው ያለን። እኛ ይህንን ልናጠፋ ይህን ስጋችንን እንደፈለገ ለማድረግ ስልጣን የለንም። በስላሴ የተፈጠረ ነው፣ የእግዚአብሔር እጁ ስራ ነው። ስለዚህ ስጋንም አታቃለልም ቤተክርስቲያን። የስጋውን ስራ ግን የስጋ ፈቃዳትን ግን ፍቶታትን የስጋ ፈቃዳት የምንላቸውን እነዚህ ቅዱስ ጳውሎስ የገለጻቸውን የመዳራት እነዚህ ክፉ የሆኑ ተግባራትን እነዚህን ሁሉ ስጋን ስለሚያረክሱ ቤተክርስቲያን እሱን ትቃወማለች። ስጋን ለትንሣኤና ለክብር ግን ለማዘጋጀት ሁልጊዜ አምላኳ ከሷ ጋር ስላለ ስጋን በማክበር ነው። ክቡር ነው ስጋ። ስጋውን ማክበር ስጋን ከነፍስ ጋር ቀድሰን መሄድ መቻለን። ይሄ ነው የነገረ መለኮት ትምህርት። እዚሁ ላይ የእውነት የሰው ልጅ ራሱ ተራ ስጋ አይደለም ያለው፣ የሚያርግ ስጋ ነው ያለን። ከኔ ጋር ናችሁ? እንዲሁ ፈርሰን በስብሰን ምንቀር አይደለንም፣ እንነሳለን። ክርስቶስ ትንሣኤያችንን ባርኮልናል፣ በኩር ሆኖ ተነስቷል። እኛም እንነሳለን። ከዚህም ከተነሳም በኋላ ክርስቶስ እርገታችንን በኩር ሆኖልናል። አሁንም እርገታችን ተባርኳል፣ እናርጋለን። ምድር ላይ በምድር ጠባዮች እንዲሁ ተቀበዝብዘን የምንኖር አይደለንም። ወደዛ ወደ ሰማይ እናርጋለን። ስለዚህ የሰው ልጅ የተፈጠረው የመጨረሻው ግቡ ሱታፌ አምላክ ማግኘት ነው። አማልክት ዘበጸጋ መባል ነው። ሱታፌ አምላክ አግኝተን ህይወትን አግኝተን መኖር ነው። እዚህ ላይ የምንረዳው ነው። ሶስተኛው ወደ ላይ ራሳችሁን አቅኑ፣ ወደ ላይ ያለውን ምሹ ፈልጉ ብሎ ቅዱስ ጳውሎስ እንደነገረን እርገትንና መንፈሳዊ ለውጥን በዚሁ መማር እንችላለን። ቅዱስ ጳውሎስ ሲናገር እዚሁ ላይ እንግዲህ ከክርስቶስ ጋር ከተነሳችሁ በላይ ያለውን ምሹ ፈልጉ ነው የሚለን። ወደ ላይ ያለውን ፈልጉት፣ የእርገቱን ባለቤት ፈልጉት። ሐዋርያቱ እንዳገኙት እናንተም እንድታገኙ። ሐዋርያዊት ቤተክርስቲያን ከምትባለው የቤተክርስቲያን ዋናው ትልቁ ነገር አምዷ ከአራቱ ባህሪያት መካከል ሐዋርያዊት መባል ነው። ሐዋርያዊት ቤተክርስቲያን ውስጥ ነው ያለው። እርገት ታሪካዊ ክስተት አይደለም ወገኖቼ፣ መንፈሳዊ ጥሪ ነው። የክርስቲያኖች ህይወት የሚቀየርበት ሱታፌ አምላክ የሚገኝበት ታላቅ ነው። ክርስቶስ በአካል ከኛው ጋር ተገለጸ በስጋን ለብሶ። ምእመናን ክርስቶስ እንዳረገ ሁሉ ክርስቶስ በመለኮታዊው ጥበቡና በመለኮታዊ ጥበብ ሁሉም በሚችለው እኛን አክብሮ ወደ ሰማይ እንዳረገ ምእመናን ዛሬ በመንፈስ ማድረግ ይጠበቅብናል ማለት ነው። በመንፈስ ማድረግ፣ ሁልጊዜ እግዚአብሔርን ማሰብ። ወደ ሰማይ ተመልከቱ አቅኑ፣ ዲያቆኑም ወደ ምስራቅ ተመልከቱ እያለ ነው የሚነግረን። ሰማይ ምስጢርን ነው ምስራቅ የሚነግረን ምስጢራዊ የሆነውን ነገር ነው። እሱን የምናገኝበት ወደዛ እንድናቀና ዓለማችን ብዙ ነገሮችን የሚያሳይ ነው። ከዚህ ከምስራቁ ይልቅ ወይም ወደ ሰማይ ከማየት ይልቅ ምድር ላይ ያሉት ነገሮች አይናችንን በጣም አባስተውታል፣ አስቸግረውታል። ስለዚህ ስቃይ ውስጥ ነው ያለ ነው። ከዚህ ስቃይ ለመውጣት እርገታችን የክርስቶስ እርገት የኛ እርገት መሆኑን ማየት አለብን። እንግዲህ ኦሪገን የተባለ የቤተክርስቲያን ታሪክ ጸሐፊ ነው፣ ብዙ ጊዜ የሚነሳ ይህ ሰው ምን ይላል? ማንኛውም ሰው በንጽህና በቅድስና እና በእውነት ክርስቶስን ቢከተለው እርሱ ከቃሉ ጋር ወደ ሰማይ ያርጋል ይላል። ከኔ ጋር ናችሁ? አምላካችን ኢየሱስ ክርስቶስ የድሃ አባት ነበር። ለድሆች አባት እናት መሆን ከቻልን፣ ለጦም አዳሪዎች የምንደርስ ከሆነ የሚበሉት አንዳች የላቸውምና በመንደሩ ሰደዳቸው አሉት ሐዋርያት። ሐዋርያት ራሳቸው ለሰዎች ልጆች ስጋ ይጨነቁ ነበር፣ ለምእመኑ ይጨነቁ ነበር ማለት ነው። አንዳች አላችሁ? አዎ፣ ጥቂት አሳ ጥቂት እንጀራ አበርክቶ አበላቸው። ለጦም አዳሪዎች የሚያስብ አምላክ፣ የሚለምኑትን ፈቃዳችን የሚያድነን ምን ላደርግልህ ትወዳለህ? አይ ዘንድ ማየት ነው የምፈልገው። ብርሃን፣ ንጹህ ብርሃንን ማየት ነው የምፈልገው። ብርሃንን ይሰጥ የነበረው አምላክ ለሰው ልጆች የብርሃን መንገድ የሆነ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ። ክርስቶስ የጀመረልን ካልተፈጠረው ብርሃን ጋር የምንኖር እኛ መለኮታዊው ብርሃን በጸጋ ህይወት ያገኘንበት የምንኖር ከሆን ለዓለሙ ብርሃን መሆን አለብን። ዓለም ብርሃን ስትሆኑ በግድ የሚያጨልም ህይወት ውስጥ ነው የሚከታችሁ። የእውነት ሰዎች ስትሆኑ እውነት በጣም ኮስምና በውሸት ተሸፍና ስለምትኖር ትሰቃያላችሁ። ምን ጊዜም ግን የእውነት ሰው የራሱን
ማንነት ይጠብቃል፣ የራሱን ዲግኒቲ ይጠብቃል። ከእውነት ጋር ባለመናገር፣ ሐሰት ባለመናገር፣ ከእውነት ጋር በእውነት አሰላስሎ እውነትን መናገር ሊያጎሳቁል ይችላል ዓለም ላይ። ግን የእውነት ሰው መሆን ግን ከህሊና ዳኝነት ነፃ መሆን፣ ሁልጊዜ የማወቅ ነፃነት የምትባላለች እኛን የምትዳኝ ስቃይ ውስጥ አትከተንም። ከዚህ ስንሄድ አሁን መኝታ ቤታችንም ቤታችን ስንገባ ዛሬ ዋለውን ውሎ ትጠይቀናለች፣ ታሰላሰላለች። የሰራነው ስራዎችን ይሄ አግባብ አይደለም፣ ይሄ አግባብ ግን ምን ጊዜም ሸፍነናት ስለምንኖር ሐሰቱን ሁሉ ወይም ክፉ የሰራነውን ነገር እንደ እውነት አድርገን እንድንወስድ እናስገድዳታለን። ህሊና ግን እሺ አትልም፣ ሁልጊዜ ትነግረናለች፣ በእውነት እንድንኖር ታደርጋለች። የእውነት የሆነ አምላክ ለድሃ አባት ስለነበረ በእውነት የሚገለጥ ነው። እኛ ክርስቶስ አምላካችን ኢየሱስ ክርስቶስን እሱን ተከትለን በሱ ልጅነት ያገኘን ከሆነን ሁላችንም በብርሃን መገለጽ አለብን። የብርሃን ልጆች መሆን አለብን። እሱን ማሰብ ነው። ኦሪገን የሚነግረን ይሄንን ነው። ስለዚህ መንፈሳዊ ህይወት ከምድራዊ ቁራኝነት ተላቆ ወደ መለኮታዊው አንድነት ወይም ሱታፊ አምላክ አግኝቶ መኖር ማለት ነው። ይህ የሚደረገው ደግሞ አሁን ካየነው ከልጅነት ካገኘንበት ክርስቶስ ተወልዶ በቤተልሔም የተገለጸው አምላካችን ኢየሱስ ክርስቶስ እስከ እርገት ወስዶን የሚስጥር ስጋዊ ሚስጥር አካቶ ማዕከላዊ ስፍራውን የገለጸበት ነው። ስለዚህ ወደ ላይ ጉዟችን ወደ ላይ በበረቱ ውስጥ የተገኘው አምላካችን ኢየሱስ ክርስቶስ ጉስቁልና ባለባት በረት ውስጥ በተገኘው አምላካችን ይሄ አምላካችን የእኛንም ራሱ ስጋችንን ልደታችንን ሁሉ ባርኮልን ወደ እርገቱ ወደ ሰማያዊ ከምድር አንስቶ ሰማያዊው ሐሳብ እንድናስብ አደረገን። እሱን ህይወት እንድንኖር ነው የሚፈቅደው። ኦርቶዶክሳውያን አባቶቻችን የሚያስተምሩን ይህ መንፈሳዊ እርገታችንን በደንብ አድርገው ነው የሚያስቡ። መንፈሳዊ እድገት ምን ይመስላል? የመጀመሪያው ካታርሲስ ወይም የመንጻት መንገድ ብለው ይገልጹታል። ሁለተኛው ፎቲሲስ ወይም ብርሃን ያለው ወይም ደግሞ የመብራት መንገድ ብለው ይነግራናል። ሶስተኛው ሆነሲስ ወይም ቴዎሲስ ተብሎ የተገለጸው ደግሞ ከእግዚአብሔር ጋር በአንድነት በምንገለጽበት ወይም ህብረት መስርተን የምንኖርበት ብለው ይገልጻሉ። የመጀመሪያው የመንጻቱ መንገድ ስጋን ይመለከታል። ንጻ ስጋው ጠባይ ውስጥ መኖር ነው የምናየው። በዚህ ውስጥ የመጀመሪያው ነፍስ ከስጋ ምኞት ትላቀቃለች። የስጋ ፍቶታል ታላላቅ የሆኑ ሰዎችን የሚበድል የእኛንም ቤተክርስቲያን ዘክርስቶስ የተባለች አካል የሚበድል እግዚአብሔርን የምታስቀይም ፍቶታትን ሁሉ ህማማት ያሉበት ስቃያት ያሉበት ነገሮች ትላቀቅና ምንም እንኳን በምድር ላይ ከስጋ እንኳን ጋር ብትኖር ሁሌ የምታስበው ሰማያዊውን ነገር ነው የሚሆነው። እዚሁ ላይ ኤቫገረስ የተባለው የቤተክርስቲያን ጸሐፊ ሲናገር ምን ይላል? ንጽሕት ነፍስ ማለት ከስጋ ፈቃዳትና ህማማት ነፃ የሆነችና በመለኮታዊ ፍቅር የተሞላች ንጽሕት ናት ብሎ ነው የሚገልጽ። በዚህ ህይወት ውስጥ ስንኖር አሁን እርገታችን ከመንፈሳዊ ህይወት ጋር የተያያዘ ነው የሚሆነው። በዚህ ህይወት ስንኖር በስጋ መንጻት ስንል ስጋችን ደካማ እንኳን ቢኖር በንስሐ መንጻት እንችላለን። ማሪሳቅ የተባለው መጽሐፍ መነኮሳት እንኳን ሲነግረን ንስሐ ሰተውበት ጸጋ እንድህረ ጸጋ፣ ንስሐ ማለት በልጅነት ካገኘንባት ከጥምቀት በኋላ ያገኘናት የይቅርታ በርናት እንኳን የሚነጻበትን ነገር አምላካችን አዘጋጅ። ንስሐ ግቡ ጾም የምንላት ቁስለ ነፍስን የምታደርግ ግዳጅን የምትፈጽመው ደግሞ ጸሎት የምትባለዋ ከእግዚአብሔር ጋር የምታገናኘን ምንጊዜም አጭር የሆነችዋን ጸሎት እንኳን ኪሪየ ለይሶን አቤቱ ይቅር በለኝ ብዙ ጊዜ ማትፈጅ ይቅር ሁልጊዜ ራሳችን ወቃሽ እያደረግን ሁልጊዜ ደግሞ ኬኖሲስ ተብሎ የሚታወቀው ዝቅ ማለትን ራስን ባዶ ማድረግ ዝቅ አባታችን አይታችኋቸዋል። ግልጽ ነው አይደል? ዝቅ ማለትን ትሕትናን ከማንም አልተማርንም። ሊቃውንት ሲናገሩ ባለፈው ምናልባት ተናግሬ ይሆናል። በደንብ ይዩት። የበላይን ማክበር ትክክል ነው ይላል። አቻን ወይም እኩያን ማክበር ተገቢ ነው።
የበታችን ማክበር ግን አምላክነት ነው ይላል። ግልጽ ነው፣ ይገባቸዋል። ዝቅ ብሎ ማገልገልን የተማርከ አምላካችን ከኢየሱስ ክርስቶስ ዝቅታን አስተምሮን ከፍ የሚለውን ደግሞ እርገትን የሰጠን አምላካችን ኢየሱስ ክርስቶስ በሱ ደስ ይላል። ዝቅ ማለት ትሁት መሆን ዓለሙ እንኳን ባይፈልገው ቢረቅጠንም ግድ የለም ዝቅ ማለትን መልመድ። ምክንያቱም ዘመን የሚቆጥርላት ዓለም ነው የምንኖረው። እድሜያችን ቁጥር ነው። በዚህ ቁጥር ዓለም ውስጥ የማያልፈውን ክብር ለማግኘት ዝቅ ማለት የተሻለ። እርግጥ ነው ዝቅ ባላችሁ ቁጥር የሚያናድዱ ነገሮች ይፈጥራሉ። ትሁት የሆነውን ሰው እንደ ሞኝነት ይቆጥረዋል። እንደውም ቤተክርስቲያን የሚያስተዳድሩ ታላላቅ አባቶች ይጨነቃሉ። ዝቅ ሲሉ አታላይ ይበዛል። ተሳስቻለሁ? ግልጽ ነው አይደል? እኚህ እኮ የዋህ አባት ናቸው። አታላዩ ይበዛል። ማስተዳደር ደግሞ ግድ ነው። አስተዳደር ውስጥ ደግሞ ፍትሃዊ ዳኝነት ደግሞ ያስፈልጋል። እመኒ እመኒ አልቦ ማለትም አለ። እውነቱን እውነት ሐሰቱን ሐሰት ማለት የለም አይገባም ሲል ያኛው ይከፈዋል። በደሉኝ ይላል። በኋላ ጊዜ ነው የሚረዳው። ለዚህኛው አድልቶ ይሄን ሰሩ ይላል። ዝቅ ማለትን ዓለም በሌላ ትርጉሙ ስለሚረዳው የኛው ሰዎች በዚህ ውስጥ እንኳን ያለነው የቤተ ክርስቲያን ሰዎች ዝቅ ያሉትን ሰዎች በተለይም በዓለሙ ላይ ተመለከቱ እንደሆነ ይሄ ዝምታ ያለበትን ሰው ወይ የአይምሮ ዘገመኝተኛ ነው ወይም ደግሞ የእውቀት ችግር አለበት ነው የሚሉት። ጨዋ የሚል ቋንቋ አለ እንደውም ባኛ አይደለም አባቶች። ዝም ማለት አባ ይስሐቅ ቅዱስ ይስሐቅ አባ ሶርያው ሲናገር ምን ይላል? በደንብ ይዩት። ዝም ማለትን ልመድ። ዝም ማለት ግን አለመናገር ማለት አይደለም። መቼ መናገር እንዳለብህና መቼ መናገር እንደሌለብህ ማወቅ ማለት ነው አለ። ስለ ሃይማኖት ሲናገር ዝም በል እያለ አይደለም ያለው። ከኔ ጋር ናችሁ? መለሳና ምን አለ? በዓለም ላይ አዋቂ ሆነ ከምትታይ አላዋቂ ሆነ አለ። እውቀትን ጠልቶ አይደለም። ምክንያቱም አለው አንተ ካወቅካቸው እውቀት የበለጠ የማታውቃቸው ይበልጣሉና። ከኔ ጋር ናችሁ? ሁሉንም ማውቃለሁ ነው የሚል ዓለም። ሁሉንም ዳስሻለሁ ነው የሚለው። የዓለም እውቀት አይምሮዊ ነው። የቤተ ክርስቲያን እውቀት ግን ለባዊ ነው። ልብን ይመግባል። ተሻጋሪ ነው። እውቀት በእውቀት የዓለም እውቀት በእውቀት በአዋቂያን ይተካል። የቤተ ክርስቲያን እውቀት የምንለው ግን በጥበብ የተሻው እውቀት ስለሆነ ተሻጋሪ ነው። ትውልድን አሻግሮ ማየት ይችላል። ለሚቀጥለው ትውልድ ያስባል። እሱን የምናይበት ነው። ስለዚህ ንጽሕት ነፍስ ማለት ከስጋ ፈቃዳትና ሕማማት ነፃ የሆነች በመለኮታዊ ፍቅር የተሞላች ንጽሕት ናት ብሎ ነው የሚነግረን። ስለዚህ ይህንን መንጻት ማግኘት ማለት በእርገት ውስጥ የምናየው ስጋዊ ይሄ ስጋ ፍቶታችንን አራግፈን ሰማያዊ እርገት ማሰብ የምንችልበት ከዓለም ጣጣ ወልቀን ሰማያዊውን ማየት የምንችልበት ያለ መንጻት መንፈሳዊ ራእይ ወይም እይታ የለንም። ጨለማ ነው የሚሆነው። አይምሮአችን ይታወቃል። ሁለተኛው ላይ ደግሞ መብራት ብለን ያልነው ወይ ደግሞ በብርሃን መመላለስ ተብሎ የተገለጸው ላይ ነፍስ አንድ ጊዜ ከስጋ ፈቃድ ነፃ ስትወጣ ከዚህ በኋላ መለኮታዊውን የሆነው መንፈሳዊውን ሕይወት ትላበሳለች። ጎርጎርዮስ ፓላማስ የተባለው ታላቅ አባት እዚህ ላይ ምን ይላል? የአይምሮ ነፃነት ነፃ አይምሮ ወይም አይነ ልቡና የምትባለው ካልተፈጠረው ከእግዚአብሔር ብርሃን ጋር ለመኖር መለማመድ ትጀምራለች ነው የሚለው። ንጽሐ ልቡና ቀደም ብሎ በትንሣኤው ሰምታችኋል። ሁለቱ ደቀ መዛሙርት ከኢየሩሳሌም ወደ ኤማሁስ ሲሄዱ የነበሩት ክርስቶስ ከነሱ ጋር ነበር አብሯቸው እያለ ከበላ ከጠጣ በኋላ ግን አይናቸው ተገለጠ። ይነግረን የነበረው አሉ አይነ ስጋ ነበራቸው፣ ነገር ግን አይነ ልቡናቸው ጨልሞ ነበር። ዓለም አይነ ልቡናን ያጨልማል። አሁን ያለንበትን አርቀን ማየት አንችልም። ሰዎች እንኳን ይሄ የሆነው በዚህ ችግር ነው ብለን እንድንረዳቸው ልቡናችን አይዳል። የኔ ችግር አለም ይሄ
ጊዜን ማቃጠል የለብኝም ብለን ነው የምናስበው። ሰው ብቻውን ይኖር ዘንድ መልካም አይደለም። በአንዳችን ውስጥ እንኖራለን። መጽሔቶች ነን እኛ፣ መስታወቶች ነን። እሱም ማየት የምንችልበት ነው። ይህ መብራት መለኮታዊ ብርሃን የአእምሮ እውቀት ብቻ አይደለም። አእምሮን ብርሃን የሚያደርግ ብቻ አይደለም። ይህ ብርሃን በመለኮታዊ ሕይወት ውስጥ ተካፋዮች እንድንሆን የሚሳት ስለሆነ ንጹሕ ሥጋን ነው የሚመለከተው። እሱ እናያለን። ከዚህ በኋላ እርገቱ ከ10 ቀን በኋላ ደግሞ የእርገቱ ዕለት አምላካችን ኢየሱስ ክርስቶስ የነገረን የእግዚአብሔር መንፈስ ቅዱስ መመለስና መምጣት እኛን እንዴት እንደሚባርከን የሚያሳይበትን ነገር እናያለን። ቅዱስ ጎርጎርዮስ ዘኒዮስ ሲናገር ምን ይላል? በመንፈስ ቅዱስ አማካኝነት ወደ ገነት እንመለሳለን፣ ወደ መንግስተ ሰማያትም እንወጣለን፣ ወደ ልጅነትም ማዕረግ እንመለሳለን ይላል። ከኔ ጋር ናችሁ? ወደ ልጅነት ማዕረግ ለመመለስ ለመሄድ ቅድም እንዳልኩት ህሊናችን ወደ ሰማይ ማየት አለበት። ወደ ሰማይ ብዙ ጊዜ ወደ ምድር አይተናል፣ ወደ ጎንም ወደ ኋላም ተመልክተናል። ብዙ ያልተሟሉ ነገሮች ናቸው። ወደ ሰማይ ማየት አባቶች ወደ ሰማይ አይተው ሁሉ ነገር ተከናውኖላቸዋል። እሱም ማየት ነው። እርገት ደግሞ ፍጹም የሆነ የሰው ልጆች ተስፋ ነው። ለዚህም ነው እንግዲህ በተስፋ ሁላችንም እንደምናይ አውግስቲን የተባለውም አባት ሲናገር ምን ይላል? ልባችን በአንተ ውስጥ እስካላረፈ ድረስ እረፍት የለውም ይለናል። ከኔ ጋር ናችሁ? በብዙ መልኩ እረፍት ያጣንበት ነገር ቢኖርም ልባችን በሱ ሲሆን ያሳርፈናል። በእርገት የተገለጸው በኩር የሆነን አምላካችን ለእርገቱ እሱ ውስጥ መኖራችንን ይገልጽልናል። እሱንም ማየት ነው። አሁንም ሶርያዊ ቅዱስ ይስሐቅ ሲናገር ምን ይላል? የመንግስተ ሰማያት መሰላል በነፍስ ውስጥ ተሰውራለች ይላል። ከኔ ጋር ናችሁ? የመንግስተ ሰማያት መሰላል መንገዳት ሁሉ መውደቅ አለባቸው። አሁን እኔ ብቻ ልብላ ልጠጣ የምትለው መንፈስ መቅረት አለበት። እኔም ስበላ ሌላውም ያስፈልገዋል፣ እኔ ድምፄ እንደሚሰማ ሌላውም ያስፈልገዋል ብለን ማሰብ። ስለዚህ ሁላችንን ልባችንን ወደ ሰማይ ማንሳት አለ። ወደ ሰማይ ስናነሳ በጸሎት ትሁት በመሆን በንስሐ ምስጢራተ ቤተክርስቲያን በመካፈል እንዲሁም ደግሞ ፍጹም በሆነው የመውደድ ኃይል የሚባለው ይሄ ከልቦና ላይ የተተከለ የመውደድ ኃይል የተባለው በፍቅር በመመላለስ ወደዛ የምንሄድ ከሆነ አምላካችን ኢየሱስ ክርስቶስ እሱ ሕይወቱን ጸጋውን የምናገኘውን የምንፈልገውን ነገር ሊሰጠን የታመነ ነው። በዚህ ውስጥ መኖር ስንጀምር እግዚአብሔር ወደ መንግስቱ ከፍ ያደርገናል፣ ሕይወትንም ይሰጠናል። እዚሁ ላይ ኤፌሶን ምዕራፍ 2 ከቁጥር 6 ላይ እስከ 7 በአምላካችን በኢየሱስ ክርስቶስ ከእርሱ ጋር እንነሳለን፣ በሰማያዊም ስፍራ ከእርሱ ጋር እንቀመጣለን። እርገት ክብር ያገኘንበት ነው። በእግዚአብሔር አማልክት ዘበጸጋ የሚባለውን ክብር ያገኘንበት ነው። በትንሣኤው ትንሣኤያችን ተባርኳል። በእርገቱ ደግሞ እርገታችንን አግኝተን ዘላለማዊ የሆነውን መንግስቱን የምንወርስበት የክብሩ ወራሾች እንድንሆን እሱ ያስቀምጠናል። ጳውሎስ የሚነግረን ነው። ስለዚህ እርገት ጥልን ትቶ ዘላለማዊነት ምስጢረ ሥጋዌ የተፈጸመበት በኃጢአት ሞት የነበርን ሁላችንም ከኃጢአት ወጥተን ሕይወት ያገኘንበት ድል የወረስንበት የሰው ልጆች ክቡር የሆኑበት ሰው ክቡር ነው። ሰው ምስጢር ነው። ሰውነት ምስጢር ነው። ሰው ሁሉም ሰው ክቡር ነው። እሱን ማሰብ ነው። የሰማያዊና የምድር ሰማይና የምድር መታረቅን የተዋሃዱበት ሰማያትና ምድር በአንድ ላይ ተደሰቱበት የገነት ዳግም መከፈትን የምናስብበት የምእመናን ሁልጊዜ ተዘጋጅተው የሚኖሩበት ዘላለማዊ ሕይወትን የሚናፍቁበት አንቃይዶ ያለበት ቀደሙ አባቶቻችን ሁላችንም የሰው ልጅን ከእንግዲህ ወዲህ በባርነት በጥፋት ወይም በሙስና እንዲሁም በሞት ተዘግቶ የማይቀርበት ይልቁንም መለኮታዊ ሕይወትን የመለኮታዊ ተካፋዮች ሆነን ስታፊ አምላክ የምናገኝበት አማልክት ዘበጸጋ የምንባልበት ሕይወት የምናገኝበት ስለሆነ እርገቱ እርገታችን ነው። ስለዚህ ከኃጢአት ወደ ቅድስና መመለስ አለብን። የእግዚአብሔር ቤተሰቦች ከራስ ወዳድነት ወደ ፍቅር መቀዳት አለበት። ፍቅር ምን ጊዜም ለኔ ብቻ አይልም፣ ለፍጥረት ሁሉ ያስባል። እኛ አይደለም ለሰው ልጆች ለምንኖርበት ለምንተነፍስበት እንኳን አየር ተጠያቂ ነው። ለምንኖርበት የከባቢ አየሩ ራሱ ተጠያቂዎች ነው። የቆሸሸውን ነገር ለትውልዱ ማስተላለፍ ከጨለማ ወደ መንፈሳዊ ብርሃን የምንመላለስበት ከምድራዊ
ቁራኝነት ወይም ከኃጢአት ወጥተን ወደ ሰማያዊው አንድነት ሱታፍ የምንሄድበት ስለሆነ አይምሯችንም ህሊናችንም ልባችንም ሁሉ ወደ ላይ አንስቶ መመልከት አለበት። ይህን ስናከብር ለእርገቱ እርገታችን ይሆናል። ለሌሎችም ሰዎች ብርሃን መሆን እንጀምራለን። ለልጆቻችን ብርሃን መሆን እንጀምራለን። ለተቸገሩት ማህበረሰብ ብርሃን መሆን እንጀምራለን። ንግግሮቻችን አንደበቶቻችን ሁሉ ለሌሎቹ ሰዎች ጠጋኞች ይሆናሉ። ይህን ማድረግ ስንችል የእርገቱ ባለቤት የሆነ አምላካችን ኢየሱስ ክርስቶስ እርገታችን እንደባረከልን ሁልጊዜ አንቃይዶ ኖረን እግዚአብሔርን እያመሰግን የምንኖርበትን ልቦናውን ይስጠን። በቸርነቱ ይጎብኘን፣ ይቆየን። አባታችን ክብር ይስጥልን።